ሰላም ጤና ይስጥልን የጽናት ሚዲያ ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማለን። ማምሻውን በደረሰ መረጃ በቅሊንጦ እስር ቤት የአማራ የፖለቲካና የህሊና እስረኞች ስለተደበደቡ ከባድ ጉዳት እንደደረሰባቸው ተሰምቷል። ለህይወታቸው አስጊ ሁኔታ ሆኗል። ዞን 1 ተብሎ በሚጠራው የቅሊንጦ ማረሚያ ቤት የአማራ ተወላጆች በግፍ ሲደበደቡ ውለዋል። የብልጽግናው ማረሚያ ቤት የአቶ እስክንድር ሽፈራው የተባሉ የፖለቲካ እስረኛ ንብረትና መድኃኒት በመዝረፍ ሆን ተብሎ የተፈጠረ መልኩ በመቀየር በቀን 28 በአማራና በሌላ ብሔር ተወላጆች መካከል የብሔር ግጭት በመፍጠር ነጥለው አማሮችን ሲደበድቡ ውለዋል። አፋብን ሸዋ ጠቅላይ ግዛት እዝ ጀግኖቹ ከ4 ቀን ተከታታይ ውጊያ በኋላ ታሪካዊቷን ሳሲት ከተማ መልሰው መቆጣጠራቸው ተገለጸ። በሆርሙዝ ሰርጥ የመርከበኞች ምልልስ በ80% ቀንሷል። ወደ 3200 የሚሆኑ መርከቦችም ስራ ፈትተዋል። ከአሜሪካና እስራኤል ጋር ጥቃት በኋላ የኢራን የመከላከል አቅም በከፍተኛ ደረጃ መዳከሙን ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የእግረኛ ጦር ወረራ ማካሄድ ከንቱ ልፋት መሆኑን ገለጹ። ውድ ቤተሰቦቻችን ከጽናት ሚዲያ ጋር ቆይታ ስታደርጉ ከላይ የጠቆምናችሁ ወቅታዊ መረጃዎችን በዝርዝር ታዳምጣላችሁ። ጽናት ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብነታችን እንድናጠናክር በአክብሮት እንጠይቃለን። ወደ ዝርዝር መረጃዎችን እናልፋለን። መልካም ቆይታ ይሆንላችሁ። ማምሻውን በደረሰ መረጃ በቅሊንጦ እስር ቤት የአማራ የፖለቲካና የህሊና እስረኞች ስለተደበደቡ ከባድ ጉዳት እንደደረሰባቸው ተሰምቷል። ለህይወታቸው አስጊ ሁኔታ ሆኗል። ዞን 1 ተብሎ በሚጠራው የቅሊንጦ ማረሚያ ቤት የአማራ ተወላጆች በግፍ ሲደበደቡ ውለዋል። የብልጽግናው ማረሚያ ቤት የአቶ እስክንድር ሽፈራው የተባሉ የፖለቲካ እስረኛ ንብረትና መድኃኒት በመዝረፍ ሆን ተብሎ የተፈጠረ መልኩ በመቀየር በቀን 28 በአማራና በሌላ ብሔር ተወላጆች መካከል የብሔር ግጭት በመፍጠር ነጥለው አማሮችን ሲደበድቡ ውለዋል። በዚህም የተቀሰቀሰ ቁጣ ጭስ ቦምብ በመኖሪያ ቤታቸው በማወርወር እና በር በመዝጋት ብዙዎቹ ጉዳት ደርሶባቸዋል። ከፍተኛ ድብደባ የደረሰባቸው በጥቂቱ አቶ እስክንድር ሽፈራው፣ አቶ መኮንን ተስፋዬ፣ ዶክተር ዳንኤል ተሹ፣ አቶ ቢንያም ተረፈ ማምሻውን ወደ ሌላ ዞን ከመሸ እያንገላታና እየደበደበ የቀየራቸው ሲሆን ያሉበት ሁኔታ አሳሳቢ ሆኗል። መልካሙ ውባንተ፣ ሀብታሙ ፈንታው፣ ላቀው ይላቅ ገዳሙ፣ ቢንያም ጌታቸው፣ አስናቀ በላይ፣ ታደሰ አባቡ የተባሉትን የህሊና እስረኞች እንዲሁም ከዚህ በታች የተዘረዘሩት በሌላ ወንጀል የተጠረጠሩ አማሮች የት እንዳደረሳቸው አይታወቅም። መልካሙ ቢተው፣ ሳላምላክ ምህረት፣ ሙሉጌታ በለጠ፣ ደመቀ አይቸው፣ አበበ ፈንታው፣ አማረ ስራው፣ ታደገ አየለ፣ ደሴ ነጋ፣ ከፍ ያለው አያሌው፣ ሁሉን አየሁ ተስፋዬ፣ አብርሃም ሞገስ በተጨማሪም ኦርቶዶክስን በጠላትነት የፈረጀው የብልጽግናው ስርዓት በእስር ቤቱ የሚገኘው የኦርቶዶክሳውያን አምልኮ ቦታ አፈራርሷል። በግቢ ውስጥ ለህይወታቸው አስጊ ደረጃ ደርሰዋል። በማረሚያ ቤቱ የሚገኙ አማሮች ከፍተኛ ስጋት እንደተጋረጠባቸው ጽናት ሚዲያ በመረጃ ለማወቅ ችለዋል። በቅሊንጦ ያሉ የአማራ ፖለቲካ የምክር ቤት አባሎች ጨምሮ ስጋታቸውን ገልጸዋል። ግራኝ አህመድ በአብይ አህመድ ተደገመ። በመሃል ሳይንት ወረዳ በታሪካዊቷ ታዕከ ነገስት አትሮንስ ማርያም ቤተክርስቲያን ላይ በተፈጸመ የመድፍ ጥቃት 26 የቤተክርስቲያኗ አገልጋዮች ሙትና ቁስለኛ ሆነዋል። በጥቃቱ የአትሮንስ ማርያም ቤተክርስቲያን አስተዳዳሪ ቆሞስ አባ ሞገስ ፍስሐ፣ የቤተክርስቲያኗ አቃቢ እማሆይ ድንቅ የታከለ፣ የቤተክርስቲያኗ አገልጋይ ቀሲስ ክንፈ እርግበ አንዳርጌ በዛሬው ዕለት ስርዓተ ቅዳሴ የፈጸሙ፣ የቤተክርስቲያኗ አገልጋይ ዲያቆን በአማን፣ የቤተክርስቲያኗ አገልጋይ ዲያቆን በለጠ አስቻለው ህይወታቸው አልፈዋል። እንዲሁም ዲያቆን መዝገቡ መኮንን፣ አባ አካል ነው መንግስቱ፣ አባ ምናሴ ታረቀ፣ ዲያቆን ዋሲሁን አስቻለው፣ ዲያቆን ዳዊት፣ ዲያቆን አይመረ መርሻ፣ ዲያቆን ህሩይ፣ ዲያቆን አብርሃም ሙሉ ሰው፣ ዲያቆን ሰመረ ስመኘው፣ ዲያቆን ጣሰው በላቸው፣ ዲያቆን ሙሉቀን ወንድም፣ ቀሲስ ይታያል አካል ነው፣ ዲያቆን ልዑል መሪጌታ ሳህለ ማርያም ስለሺ፣ ሊቀ መዘምራን አየነ ብርሃኑ፣ አባ ወንዴ ታዬ፣ የቤተክርስቲያኗ ጥበቃ ሰርኬ አካል ነው፣ ፍትሃት በማስፈታት ላይ ነበረች፣ ጎበዜ አገኘው ምእመን፣ ስለሺ ከባድ ምእመን፣ የቻለ ማንደፍሮ ምእመን፣ ወርቄ ይታያል ምእመንና ሌሎችም ከባድ አካል ጉዳት ደርሶባቸው በአስጊ ሁኔታ ውስጥ ይገኛሉ። ባለፉት 7 ዓመታት በሰሜኑ ማህበረሰብ የተፈጸመ ከ15ኛው ክፍለ ዘመን ታሪክ በኋላ የተደገመ እጅግ የከፋ የታሪክ የባህልና የዘር ጭፍጨፋ ተብሎ ተመዝግቧል።
አፋብን ሸዋ ጠቅላይ ግዛት እዝ ጀግኖቹ ከ4 ቀን ተከታታይ ውጊያ በኋላ ታሪካዊቷን ሳሲቲ ከተማ መልሰው ተቆጣጥረዋል። ከመንዝ ሞላሌ በ14 መኪና፣ ከሰላ ድንጋይና ከጣርማ በር በ3 መኪና እንዲሁም ከሰላ ድንጋይ አንድ ተጨማሪ መኪና፣ ባንዳ ሚሊሻ በአጠቃላይ 16 መኪናዎችን አየር ወለድ ኮማንዶ፣ አንድ መኪና ሚሊሻና አንድ ዙር 23 አየር መቃወሚያ በመያዝ ዘረፋና አፈሳን አልመው ወደ ጀግኖቹ ቀይ ሳሲቲ ያቀናው የጠላት ኃይል በጀግኖቹ ሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮር ክፍለ ጦሮች በተከታታይ ለ4 ቀናት ሲከተከት ከርሞ ወንዶቹ ክንድ ሳሲቲ ከተማን እንዲለቅ ተደርጓል። በዚህ አስደማሚ ውጊያ ላይ የአጼ አምደ ጽዮን ኮር ክፍለ ጦሮች ጀብደኛው ራንቦ ክፍለ ጦር፣ ጀግናው 7 ክፍለ ጦርና የአጼ ምኒልክ ክፍለ ጦር ሻለቆች የኮሩ ቀኝ እንዲሁም ተጉለት ላይ ትልቅ የውጊያ ዝና በእጃቸው የጻፉት አርበኞች ፋኖ ጦር የንጉሥ ሳህለ ስላሴ ክፍለ ጦር ተዋጊዎች በጋራ የጠላት አየር ወለድ ኮማንዶች በሳሲቲ ዙሪያ በመክበብ አክርና እረፍት የለሽ ውጊያ በመክፈት በጠላት ላይ ከፍተኛ ሰብአዊ ኪሳራ ማድረስ ተችሏል። በዚህ የጀግኖቹ ጠንካራና የተናበበ ጥቃት ጠላት ከ72 በላይ ጨፍጫፊ ኃይሎች ቁስለኛ ሲሆንበት 2 ሚሊሻን ጨምሮም ከ44 በላይ አየር ወለድ ኮማንዶን ደግሞ በጀግኖቹ ጥይት እስከ ወዲያኛው ተሸኝተዋል። በጀግኖቹ ከበባ የተቆረጠው ኃይል ለማውጣት ጠላት አንድ ተጨማሪ አየር መቃወሚያ ቢያስመጣም ውጊያ ከመጀመሩ የማይመለሱት ጀግኖቹ የራምቦ ክፍለ ጦር ተዋጊዎች እስከ ሰላ ድንጋይ ድረስ የተከታተሉ የአገዛዙን አየር ወለድ ኮማንዶ በየገበሬው ማሳ ላይ አስተኝተውታል። አንበሶቹ ለወገን አስደማሚ የሆነ ለጠላት ደግሞ እጅጉኑ ግራ የሚያጋባ ውጊያ በማድረግ ታሪካዊቷን ሳሲቲ ከተማን ድጋሚ መቆጣጠር ችለዋል። አንበሶቹ ለወገን አስደማሚ የሆነ ለጠላት ደግሞ እጅጉኑ ግራ የሚያጋባ ውጊያ በማድረግ ታሪካዊቷ ሳሲቲ ከተማን ድጋሚ መቆጣጠር ችለዋል። በሆርሙዝ ሰርጥ የመርከበኞች ምልልስ በ80% ቀንሷል። ወደ 3200 የሚሆኑ መርከበኞችም ስራ ፈተዋል። በዓለም ገበያ የነዳጅ ዋጋ እስራኤልና አሜሪካ ከኢራን ጦርነት ከመቅጠማቸው በፊት ከነበረው ዋጋ 12% ወደ $82 አሻቅቧል። በዓለም ግዙፉ የፈሳሽ የተፈጥሮ ጋዝ አምራች ቀጠር ኢነርጂ በኔዘርላንድስ እና ብሪታንያ እስከ 50%፣ በእስያ እስከ 39% የሚደርስ የጅምላ ዋጋ ጭማሪ ታይቷል። ታንዛኒያ እስከ ትላንት በነዳጅ ላይ የ13% ዋጋ ጭማሪ አስከትሏል። ነገ እና ከነገ ወዲያ ምን እንደሚፈጠር አናውቅም ብላለች። የለንደን ብሬንት የድፍድፍ ነዳጅ ዘይት የአንዱ በርሜል ድፍድፍ ነዳጅ $82 ገደማ ተተምኗል። ዋጋው ከጦርነቱ በፊት 13% ነበር። ቀጠር በነዳጅ ማጣሪያዋ ኢራን በድሮኖች ጥቃት በመፈጸሟ ፈሳሽ የተፈጥሮ ጋዝ ማምረት አቁማለች። በኢራቅ ኩርዲስታን ግዛት በእስራኤልና ኢራን የሚገኙ የነዳጅ እና ጋዝ አምራቾችም ስራ አቁመዋል። ኢራን እና የተባበሩት አረብ ኤሚሬትስ የመሳሰሉት የነዳጅ አምራቾች በኦማን ባህረ ሰላጤና አረቢያን ባህር ከዓለም ገበያ በሚያገናኘው ወሽመጥ የመርከቦች ምልልስ በ80% እንደቀነሰ ሎሊድ የተባለ ተቋም ሪፖርት አሳይቷል። ሪፖርቱ ወደ 200 የሚጠጉ ድፍድፍ ነዳጅና ቃጫኝ መርከቦች መፈናፈኛ አጥተው ቆመዋል ብሏል። የመርከበኞችን የባህር እንቅስቃሴ የሚከታተለው ክላርክሰን ሪሰርች 3200 መርከቦች ስራ ፈት ሆነዋል ብሏል። ከአሜሪካና እስራኤል የጋራ ጥቃት በኋላ የኢራን የመከላከል አቅም በከፍተኛ ደረጃ መዳከሙ ተገልጿል። ይህንኑ ተከትሎ በአሁኑ ወቅት የአሜሪካ መንግስት ቀጣይ ትኩረት ኢራን ያከማቸቻቸው 460 ኪሎ ግራም የሚጠጋና 60% የበለጸገ የዩራኒየም ክምችት ማስወገድ ላይ አነጣጥሯል። ይህም የዩራኒየም ክምችት እስከ 11 የሚደርሱ የኒውክሌር ቦምቦችን ለመስራት የሚያስችል አቅም እንዳለው ይነገራል። የኒውክሌሩ የጦር መሳሪያ ለማምረት ዩራኒየሙ እስከ 90% መበልጸግ እንዳለበት መረጃዎች ያሳያሉ። ይህ ግጭት ከመቀስቀሱ በፊት በነበረው የሰላም ድርድር ሂደት አሜሪካ ኢራንን የዩራኒየም ማበልጸግ መርሃ ግብሯን ሙሉ በሙሉ እንድታቋርጥ ስትጠይቅ ቆይታለች። ኢራን በበኩሏ የኒውክሌር ቦምብ የማምረት እቅድ እንደሌላትና ማበልጸጉን የምታካሂደው ለሰላማዊ ኢላማ ለኤሌክትሪክ ኃይል ማመንጫነት መሆኑን በተደጋጋሚ ስትገልጽ ቆይታለች። ሆኖም ይህ የኢራን ማስተባበያ በዶናልድ ትራምፕ አስተዳደር ዘንድ ተቀባይነት አላገኘም። የአሜሪካ መንግስት መርሃ ግብሩ ለሰላማዊ ዓላማ ከሆነ ከመሬት በታች 1 ኪሎ ሜትር ጥልቀት ባለው ዋሻ ውስጥ የሚካሄድበት ምክንያት የለም የሚል አቋም ይዟል። ቀጣዩና ቁልፍ ተግዳሮት ከ400 ኪሎ ግራም በላይ የሆነውና 60% የበለጸገውን የዩራኒየም ክምችት እንዴት ማምከን ይቻላል የሚለው ሆኗል። ለዚህም እስካሁን 2 ዋና አማራጮች መቅረባቸው ተጠቁመዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የእግረኛ ጦር ወረራ ማካሄድ ከንቱ ልፋት መሆኑን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤንቢሲ ኒውስ በስልክ በሰጡት ቃለ ምልልስ በኢራን ላይ የእግረኛ ጦር ወረራ ማካሄድ ከንቱ ልፋት መሆኑን ገልጸው፣ ሆኖም አሜሪካ ቀጣዩን የሀገሪቱ መሪ በመምረጥ ሂደት ውስጥ የራሷን ቁልፍ ሚና እንደምትጫወት ጠቁሟል። አሜሪካና እስራኤል ወረራ ሊፈጽሙ ነው በሚል ከኢራን ለሚነሳው ክስ ምላሽ የሰጡት ትራምፕ ይህ ጊዜ ማጥፋት ነው፣ እነሱ ሁሉንም ነገር አጥተዋል፣ የባህር ኃይላቸውን አጥተዋል፣ ሊያጡት የሚችሉት ሁሉ አጥተዋል በማለት የኢራንን ወቅታዊ አቅም አጣጥለዋል። ይሁን እንጂ ፕሬዝዳንቱ ሀገሪቱ አዲስ መሪ ወደ መምረጥ ስታመራ እዚያ ገብተን ሁሉም ነገር ጠራርገን ማውጣት እንፈልጋለን በማለት የቀድሞውን የአመራር ሰዓት ሙሉ በሙሉ የመቀየር ፍላጎት እንዳላቸው አብራርተዋል። አክለውም በ10 ዓመታት ጊዜ ውስጥ ወታደራዊ ኃይሉን መልሶ የሚገነባ መሪ አንፈልግም፣ ጥሩ መሪ እንዲኖራቸው እንፈልጋለን። ለዚህ ኃላፊነት ጥሩ ይሰራሉ ብዬ የማስባቸው አንዳንድ ሰዎች አሉን በማለት አሜሪካ የምትደግፋቸው እጩዎች መኖራቸውን አመላክተዋል። ትራምፕ በውስጣቸው ያሰቧቸው ግለሰቦች እነማን እንደሆኑ በስም ከመጥቀስ ቢቆጠቡም እነዚህ ተመራጭ ሰዎች በጦርነቱ እንዳይገደሉ አሜሪካ ጥበቃና ክትትል እያደረገችላቸው መሆኑ አረጋግጠዋል። ኢራን ዓለም አቀፍ እገዳ የተጣለባቸው የክላስተር ሚሳኤሎች በእስራኤል ላይ ማዝነቧ ተገለጸ። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማይመለስበት ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ይገኛሉ። የእስራኤል መከላከያ ኃይል ትላንት አርብ ባወጣው አስቸኳይ መግለጫ ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ዓለም አቀፍ እገዳ የተጣለባቸውን የክላስተር የጦር አውራጅ የታጠቁ ሚሳኤሎች ተጠቅማለች ሲል መክሰሱን ያገኘነው መረጃ ያመለክታል። ይህ የኢራን ድርጊት አሜሪካና እስራኤል በጋራ በመሆን ከየካቲት 21 ቀን ጀምሮ በኢስላማዊቷ ሪፐብሊክ ላይ የከፈቱትን መጠነ ሰፊ ወታደራዊ ዘመቻ ተከትሎ የመጣ እጅግ አደገኛ የአጸፋ እርምጃ መሆኑ ተገልጿል። እንደ እስራኤል ወታደራዊ ባለስልጣናት ገለጻ ኢራን የተጠቀመቻቸው እነዚህ ሚሳኤሎች በአየር ላይ እያሉ በመፈንዳት በመቶዎች የሚቆጠሩ ጥቃቅን ቦምቦችን በሰፊ ቦታ ላይ የሚረጩ በመሆናቸው በሲቪል መኖሪያዎችና በወታደራዊ ተቋማት ላይ ከፍተኛ ሰብአዊና ቁሳዊ ጥፋት የማድረስ አቅም አላቸው ተብሏል። ጥቃቱ የተፈጸመው አሜሪካና እስራኤል ኦፕሬሽን ኤፒክ ፉሪ በሚል ስያሜ በኢራን የባህር ኃይልና የሚሳኤል ማዕከላት ላይ የጀመሩት ጥቃት ምላሽ ለመስጠት መሆኑ ታውቋል። ይህ አዲስ ክስተት በሁለቱ ወገኖች መካከል ያለውን ጦርነት ወደ ከፋ ደረጃ ሊያሸጋግረው እንደሚችል ተሰግቷል። የአሜሪካ ጦር ቀደም ሲል ዘቦን በሚል ቅጽል ስም የሚታወቁትና 24 የክሩዝ ሚሳኤሎችን የመሸከም አቅም ያላቸው ቢ1 ላስተር ገዳይ ቦምብ ጣይ አውሮፕላኖች ወደ ብሪታንያ በማስገባት ለተጨማሪ ጥቃት ዝግጅት እያደረገ ባለበት ወቅት የተሰማው ይህ መረጃ ቀጠናውን በማይገመት ትርምስ ውስጥ እየገባ መሆኑን አመላካች መሆኑን ተጠቁመዋል። ያገኘነው መረጃ እንደሚያመለክተው በሁለቱም ወገኖች በኩል ከፍተኛ የሆነ የህዝብ ፍልሰት እየተመዘገበ ሲሆን ዓለም አቀፉ ማህበረሰብም ሁኔታውን በከፍተኛ ስጋት እየተከታተለው ይገኛል። ደቡብ አፍሪካ ሆይ ኢኮኖሚሽን ሽባ አድርገዋለሁ ስትል እስራኤል መዛቷን የወጡ ያሉ መረጃዎች ያመለክታሉ። በመካከለኛው ምስራቅ የተቀሰቀሰው ግጭት አዲስ መልክ በመያዝ እስራኤል በደቡብ አፍሪካ ላይ እጅግ ከባድ የሆነ ኢኮኖሚ ማስጠንቀቂያ መስጠቷ ተገልጿል። የቴል አቪቭ ባለስልጣናት የደቡብ አፍሪካን ኢኮኖሚ ሙሉ በሙሉ ሽባ እናደርጋለን ሲሉ መዛታቸው ተሰምቷል። በዚህ የከረረ ዛቻ ዋናው መንስኤ ደቡብ አፍሪካ በአሜሪካ በእስራኤልና በኢራን መካከል ያለው ውጥረት ለማርገብና ለማስታረቅ ያሳየችውን ፍላጎት መሆኑን የተጠቆመ ቢሆንም እስራኤል ይህንን የሽምግልና ጥረት እንደ ቅንነት ሳይሆን ለታሪካዊ ጠላቷ ለኢራን እንደመወገንና በእስራኤል ላይ እንደመቆም ተመልክተዋለች ተብሏል። የእስራኤል መንግስት ባለስልጣናት በሰጡት መግለጫ ደቡብ አፍሪካ የምትከተለው ጸረ እስራኤል አቋም ከፍተኛ ዋጋ እንደሚያስከፍላት አስታውቋል። ቀደም ሲል በሄግ ዓለም አቀፍ ፍርድ ቤት እስራኤል ላይ በቀረበው ክስ ሳቢያ የሻከረው የሁለቱ ሀገራት ግንኙነት አሁን ደግሞ ወደ ቀጥተኛ ኢኮኖሚ ጥቃት ሊሸጋገር መሆኑን ተንታኞች አሳስበዋል። የፖለቲካ ተንታኞች እንደሚሉት ደቡብ አፍሪካ የሰላም መልእክተኛ ለመሆን ብትሞክርም ያልታሰበ ጥይት እየደረሳት ይገኛል። እስራኤል የምትወስደው የኢኮኖሚ እርምጃ ምን ሊሆን እንደሚችል በዝርዝር ባይገለጽም በንግድና በዲፕሎማሲያዊ ግንኙነት ላይ የሚኖረው ተጽዕኖ ግን ቀላል እንደማይሆን ተገምቷል። ዓለም አቀፉ ማህበረሰብ ይህ የቃላት ጦርነት ወደ ተግባር ተለውጦ የደቡብ አፍሪካን ደካማ ኢኮኖሚ ይበልጥ እንዳያናጋው በስጋት እየተከታተለ ይገኛል።
አርብ ዕለት በማንሃተን ለሟቹ የኢራን መሪ አያቶላ ኃይሊ ሐመኒ በተዘጋጀ አነስተኛ የሐዘን መግለጫ መርሃ ግብር ላይ የኢራን ሕዝብ ድምጽ ለመሆን መምጣቱን የገለጸ አንድ የኢራን መንግስት ተቃዋሚ በደጋፊው ተደብድቦ መሬት ላይ መውደቁ ተዘገበ። የኒውዮርክ ፖሊስ በቦታው የነበሩትን ሁለት ተቃራኒ ቡድኖች ላለማጋጨት ጥረት እያደረገ ባለበት ወቅት ራሚ ኢቨን ኤሽ የተባለው ተቃዋሚ በዋሽንግተን ስኩዌር ፓርክ በተካሄደው ሰልፍ ላይ የሐመኒ ምስል ቀዶ በመጣሉ ውጥረቱ መባባሱ ተገልጿል። ተቃዋሚው ይህን አንሱት እያለ ሲጮህ የሐመኒ ደጋፊዎች መሬት ላይ ጥለው እንደደበደቡት የወጡ ቪዲዮዎች መረጃዎች ያሳያሉ። ፖሊሶች በፍጥነት ጣልቃ በመግባት ፊቱ ላይ ደም እየፈሰሰ የነበረውን ግለሰብ በካቴና አስረው ወስደውታል። ግለሰቡ በፖሊስ እየተወሰደ በነበረበት ወቅት ለኒውዮርክ ፖስት በሰጠው አስተያየት አሜሪካውያን ወታደሮችን የገደለ አሸባሪ በመሆኑ እኔ ባለሁበት የሐዘን መግለጫ ሲደረግለት ማየቴ ስላበሳጨኝ ምስሉን ጥዬዋለሁ። ያደረኩትም ትክክል እንደሆነ ይሰማኛል። አንድ ሰው ለኢራን ሕዝብ መቆም ያለበት ብሏል። ፖሊስ በሰልፉ ላይ በርካታ ሰዎች በቁጥጥር ስር መዋላቸውን አስታውቋል። በቦታው የነበሩ የኢራን ተወላጆችና የእስራኤል ደጋፊዎች ያካተቱ ወደ 24 የሚጠጉ ተቃዋሚዎች ለሐመኒ ሐዘናቸውን ለመግለጽ ከወጡ 25 ያህል ሰዎች ትይዩ በመቆም አሜሪካና ሞት ለአሸባሪው የሚሉ መፈክሮችን ሲያሰሙ ነበር። የሐዘን መግለጫውን ያዘጋጁት ወገኖች በበኩላቸው ሐመኒ የኢራን ሕዝብ ይከላከሉ እንደነበርና ለእስራኤል በነበራቸው ጠንካራ ተቃውሞ እንደሚያከብሯቸው ገልጸዋል። በስፍራው የነበረው ጠረጴዛ በአበባና በኢራን ባንዲራ እንዲሁም በሟቹ መሪ ምስል ተሸፍኖ ነበር። ወደ አሜሪካ የፈለሰች አንዲት ኢራናዊት ለጋዜጣው በሰጠችው አስተያየት ለሐመኒ ሐዘን የተቀመጡት ሰዎች ስለ ኢራን መንግስት እውነታ ያልተገነዘቡ ናቸው ብላለች። አክላም የኢራን መንግስት በእጅጉ በማውገዝ ትራምፕ ኢራናዊ እነዚህ ሰዎች እንዲያስወግዱ እያደረጉ ያለውን እገዛ እናደንቃለን፣ ይህም መሆኑን የሚያስከብር ነው ብላለች። አያቶላ አሊ ሐመኒ ባለፈው ቅዳሜ አሜሪካና እስራኤል ኦፕሬሽን ፉሪ በሚል ባካሄዱት የጋራ የአየር ጥቃት መገደላቸው ይታወሳል። ይህንኑ ተከትለው ባለፈው አንድ ሳምንት ውስጥ በተካሄደው የጋራ የአየር ላይ ጥቃት በርካታ የኢራን መሪዎች ሲገደሉ ቴህራንም የአጸፋ እርምጃዎችን ወስዳለች። አሜሪካና እስራኤልን ባሳተፈው በዚህ ግጭት እስካሁን 6 የአሜሪካ ጦር አባላት መገደላቸው ተዘግበዋል። ውድ የጽናት ሚዲያ ቤተሰቦች ለሰዓቱ የያዝናቸው መረጃዎች በዚሁ አጠናቀናል። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ አይለየን። በቀጣይ ወቅታዊና ትኩስ መረጃ ይዘን እስክንገናኝ ጥሩ ጊዜ ይሁንላችሁ።